ወርልድ ካፕ ፋይናል ነው ዛሬ ሱፐር ሰንዴይ የዓለም ዋንጫ ፍጻሜ 4 ሰዓት ከኒውዮርክ ሜዲን ላማሲያ ወርልድ ካፕ ደርቢ ነው ዛሬ በፋይናሉ የምናየው። ዋናው የላማሲያ አውራ ምልክት ሊዮኔል አንድሪያስ ሜሲ ኢዝ ኢንፊኒቲ ከአዳዲሶቹ የላማሲያ ድንቆች ጋር ዛሬ ይፋጠጣሉ። አርጀንቲና ከስፔን፣ ሜሲ ከላሚን ያማል ትናንትን ዛሬን ነገን ዘላለማዊነትን ይመስላል። ሊዮኔል አንድሪያስ ሜሲ ኢዝ ኢንፊኒቲ ተአምሩ ማያልቀው ሳተና በሁለተኛው ላስት ዳንስ የዓለም ዋንጫ ፍጻሜስ ዛሬ ምሽት የሚለው በጉጉት ይጠበቃል። ከቀጣዩ ዘመን የዓለም እግር ኳስ አልጋ ወራሽ ይሆናል ተብሎ ይጠበቃል። ላሚን ያማል ጋር የሚኖረው ፍጥጫ ስፔን በተለይ ደግሞ ላፉሪያ ሮሃ ከአልባሴቴ ታታሪ ጀግኖችና ንጉስ ሊዮኔል አንድሬስ ሜሲ ጋር የሚኖረው ፍጥጫ የዓለም እግር ኳስ ዋንጫው ፍጻሜ ይሆናል። አልናፈቀም ስቱዲዮ? እንኳን ደህና መጣ። እንኳን ደህና ቆየ። እንኳን ደህና ቆያችሁ አድማጮች። በጣም ተስማምተዋል። አንዶር አሜሪካ የዓለም እግር ኳስ ዋንጫ ከተለያዩ ጨዋታዎች በተለያዩ ከተሞች የዓለም ዋንጫ ዋና ኤክስክሉሲቭ አጋራችን አቢሲኒያ ባንክን በዚህ አጋጣሚ ከልብ እናመሰግናለን። የዓለም ዋንጫ ልዩ ዘገባዎቻችንን በሬዲዮ ስርጭታችን በሶሻል ሚዲያ ፕላትፎርሞቻችን ላይ በልዩነት አቅርበናል። ከትሪቡን ስፖርት ማራኪ ቀለሞች ጋር አቢሲኒያ ባንክ የሁላችን ምርጫ ነው። የዚህ ወርልድ ካፕ ዘገባችን ባለፉት 39 ቀናት በላይ በነበረን ቆይታ የታታሪዎች ዓለም የሁላችን ምርጫ አቢሲኒያ ባንክ ስፖንሰራችን ነበር። በልዩነት ባለሞንጅ እግር ኳስ ዋንጫው ላይ ከልብ እናመሰግናለን። ወደ ወርልድ ካፕ ፋይናል ሜዲን ላማሲያ እንዲሁም የስፔንና የዛሬ አርጀንቲና ፍጥጫ የሜሲ ዓለም ዋንጫ ዳንኪራ እንመጣለን። ከዛ በፊት ግን እንዴት ነበረ ያለፉት አንድ ወራት ቆይታ? በቀጥታ ስቱዲዮ ደግሞ እንዴ ይላሉ ፍቅር የጠፋ ያሉ ነበር አድማጮች። ተመልሷል ፍቅር። ያው እንግዲህ ቀደም ሲል እንደገለጽከው ኤፍሬም አጋራችን አቢሲኒያ ባንክ በአመቻችልን እድል በቀጥታ ወደ አሜሪካ አቀናን። የመጀመሪያ ቆይታችን የነበረው ኒውዮርክ የሜትላይፍ ስታዲየምና በፋንፌስቶ አካባቢ በሚነበሩ ቆይታዎች ላይ ነው። በጣም በርካታ ቱሪስቶች ከሄዱባቸው ከተሞች መካከል አንዷ ነች። በእርግጥም በዓለም ላይ በጣም ከሚታዩ ከፍተኛ ኢኮኖሚ፣ ቢዝነስ እና የአርት ሴንተር ከሚባሉ ከተሞች መካከል አንዷ ነችና እንደ አትላንታ ለምሳሌ 500,000 በላይ ታዳሚዎችን ቪዚተሮችን ተመልክታለች። እንደ ፊላደልፊያ አይነት ከተሞች የዓለም ዋንጫን ያስተናገዱ ከተሞች ብዙ ቱሪስቶች ሄደውባቸዋል። ኒውዮርክ በጥቂት የዓለም ዋንጫ ጨዋታዎችን ያስተናገደችው ከ6 ከፍ ያለ ግን በጣም በርካታ ተመልካቾች የሄዱባት ከተማ ነች። ሁለተኛው ያቀና ነው ወደ ዳላስ ቴክሳስ ነበር። ዳላስና ሂውስተንን ይዞ ኤፍሬም አብዛኛው የዓለም ዋንጫ ጨዋታዎች አሜሪካ ከምታስተናግዳቸው ጨዋታዎች አብዛኞቹ 17ቱ በዳላስ ኤቲኤንዲ ስታዲየምና በሂውስተን የተከናወኑ ነበሩ። እዛም የተወሰኑ ነገሮችን ለመመልከት ሞከርን። ከዛ ወደ ሚያሚ ኢንተር ሚያሚ ወደሚገኝበት ወደ ፍሎሪዳ በማቅናት ከቨርድ ከአርጀንቲና ያደረጉትን ጨዋታ መመልከት እና ሌሎችን አየን። ወደ ፊላዴልፊያ ከዛ እንግዲህ የዓለም ዋንጫው የፍጻሜውን ትኬት ማግኘት እንደተመለከትከው ነው። የዓለም ዋንጫው በትንሹ ፍጹም የማይታሰብ ነው። ይሄ ብራዚል ሄደን እናንተ እንዳደረግ ነው ከጎዳና ላይ በፍጹም የለም። አንደኛ ትኬቱን መሸጥ ትችላለህ ኦንላይን። ስለዚህ በጨረታ ነው የሚሸጠው ትኬቱን ለሚፈልጉ ሰዎች የሚሸጥበት ዋጋ እንዳየው ነው። ለምሳሌ እንግሊዝ ከአርጀንቲና ወደ $12,000 መክፈል አለበት የቀሩትን ትኬቶች ለመውሰድ። ሰዎች ናቸው ለዛው የሚሸጡት እንጂ ስታዲየሙ ኦንላይን ምንም ከፊፋ ዌብሳይት የምታገኘው ትኬት የለም እና ያንን ማግኘት ስለማይቻል ወደ ስቱዲዮ ተመልሰናል። በአጠቃላይ በጣም ድንቅ የነበረ ድባብ የዓለም ዋንጫን በ2010 ደቡብ አፍሪካ በ2018 እንዲሁ በጋራ አብረን ሄደን ወደ ሩሲያ የመመልከት እድል ነበረን። ይሄኛው የሀገሪቱ ግዝፈት የአህጉራቱ ግዝፈት ይሁን ሁሉም ደግሞ ከዚህ በፊት ደጋግመን እንዳነሳ ነው። ለምሳሌ አርጀንቲናውያን አገራቸው ነው የሚመስልህ። በተጫወቱ ቁጥር ስቴዲየሙ ሙሉ ነው። ስፔን አገሯ ነው የሚመስል፣ እንግሊዝ እንደዛ ነው የሚመስለው። ሁሉም ብዙ ነዋሪዎች ስላሉበት አህጉር ውስጥ ሁሉም በስቴዲየሙ ላይ ሙሉ ተመልካች ነው የሚያገኘው ማለት ይችላል። ከጥቂት ላቲኖች አፍሪካ ያው ኮንስፓይሬሽን ጭምር የዚህ የቪዛው ለአፍሪካ በጣም ሪስትሪክትድ ተደርጎም ስለነበር አርጀንቲና ከኬፕ ቨርድ ሲጫወቱ ለምሳሌ ፍሬም ሙሉ ስቴዲየም አርጀንቲና 100 ምናምን ተመልካቾች ቢበዛ 200 የሚሆኑ ተመልካቾች ኬፕ ቨርድ ያንን ጀግንነት ያሳዩት
ከሜዳቸው ውጭ ተጫውተው ለአርጀንቲና በሜዳዋ ተጫውታ ነው ማለት ትችላለህና በተለይ የላቲን አሜሪካ የስፓኒሽ የአውሮፓ ክለቦች ድጋፍ ኦልሞስት ውድድሩን የማስተናገድ ያህል ነበር። ያ ብቻ አይደለም፣ ስቴዲየም ውስጥ ትኬት ማግኘት በጣም ከባድ ስለነበር ሁልጊዜ ፋን ፌስቶች አሉ ፊፋ የሚያዘጋጃቸው። በአይዲ ነው የምትገባባቸው፣ ሬጂስተር አድርገህ ነው የምትገባባቸው። የተወሰኑትን በዘገባዬ ላይ ማሳየት ሞክሬ ነበር። በትንሹ እስከ 100,000 ሰው ይዛሉ እነሱ ራሱ በየአደባባዩ የሚደረገው ኢቨንት ጨዋታውን እዛ ሄደህ ትከታተላለህ። እዛ እንኳን ለመገኘት የሚኖረው ትግል በጣም ከፍተኛ ነው። የቀጥታ ስርጭቶች ቀደም ሲል ስታነሳው ነበር። በዓለም ዋንጫ ታሪክ እንዲህ አይነት ተመልካች ተገኝቶ አይታወቅም። በቢሊዮኖች የሚቆጠር ተመልካች ሪከርድ ነው። በስታዲየም ደረጃ ስትወስደው 6.25 ሚሊዮን ስፔክታተሮች በዓለም ላይ ውድድሩን ተከታትለውታል። የአሜሪካው ሪከርድ ነበር ከዚህ በፊት ወደ 3.5 ሚሊዮን፣ ያንን የሰበረ ነው ማለት ይቻላል። ወደ ስታዲየም ካፓሲቲ ስትመለከት 97-98 በመቶ ስታዲየሞች ሙሉ ናቸው። ፊፋ ከፍተኛውን ትኬት ያተረፈበት ነበር ማለት ይቻላል። በዓለም ዋንጫ ታሪክ 15 ቢሊዮን ዶላር ገቢ ያገኘበት ነበር። ይሄ ገቢ የተገኘበት መንገድ ብዙ ትልቅ ክርክሮች አሉና ብሮድካስቲንጉ በዓለም ላይ ከፍተኛ ገቢ አግኝቷል። 3.9 ቢሊዮን አካባቢ አግኝቷል እና ብሮድካስቲንጉ ላይ የነበረው ርብርብ ታዋቂ ሰዎችን በማምጣት ጭምር ለአቴንሽኑን እንዲስብ የተደረገበት መንገድ እንደዚሁ በዓለም ዋንጫ ታሪክ ታይቶ የማያውቅ ነው። ከዛ ውጭ እንግዲህ ያው ጨዋታዎቹ ደግሞ በጣም አስገራሚ ሆኑ። እንደጠበቅ ነው አይደለም። ለምሳሌ ዓለም ዋንጫው ከመጀመሩ በፊት ይሄ የዓለም እግር ኳስ ዋንጫ በምድብ ጨዋታዎች ላይ ብዙ ጎል የሚያስተናግድ ትንንሽ ቡድኖች ከትልልቅ ቡድኖች ጋር የማይመጣጠኑ ምናልባት ጥሎ ማለፍ ከገባ በኋላ ኢንትረስትድ ሆነን የምንመለከት ይመስል ነበር። ግን እስከ ፍጻሜው ድረስ በ102ቱ ጨዋታዎች ውስጥ ከምድብ እስከ ጥሎ ማለፍ እስከ ሴሚ ፋይናል ድረስ ድራማ የተሞላባቸው ጨዋታዎች ነው ያየነው። በቴሌቪዥንም ተመልከተው፣ በአካልም ተመልከተው፣ ፋንፌስቶች ላይም ሄደ ተመልከተው። ፈጽሞ የዓለም ዋንጫው እንዳትረሳ የሚያደርጉ የፍጻሜ ያህል የሆኑ ጨዋታዎችን ተመልክተናል። እስከ ትናንትናው 10 ጎል ትሪለር ድረስ ድንቅ የሆኑ ጨዋታዎችን ተመልክተናል። የማይረሱ ጥሎ ማለፎችን፣ ላስት ሚኒት ጎሎችን፣ ኢንዲቪጁዋል ፐርፎርማንሶችን ተመልክተናልና በጣም ስኬታማ የዓለም እግር ኳስ ዋንጫ ነበር ማለት ይቻላል። ይህንን የዓለም ዋንጫ ደግሞ አንድ ንጉስ የበለጠ አሳምረው ዛሬ ደግሞ ሁለተኛው ዳንሱ ሊሆን ይችላል። በኬሬሮ ሶስተኛው ፍጻሜ ነው በዓለም እግር ኳስ ዋንጫ ሲቀርብ ኳታር ሉሲያን ላይ ደንሶ ጨርሷል። ንጉስ አንድ ነው። ከሜሲ ፊት የሚቀድመው ወይም የሚቀመጠው ራሱ ሜሲ ነው። ፍቅር ይሄንን አሻራ በዘመን ቀለም አሻራ ከፍ አድርጎ ሰቅሎታል። ሐሙስ ዕለት ዛሬ እንደገና አምጥተናል። የኔም ያንተን ፕሮግራሞች በደንብ ገልጸውታል። ከሜሲ ተጽዕኖና አሻራ ጋር ያልተጠበቀ ነው። 39 ዓመት በሃይ ሌቭል ፉትቦል አርጀንቲና የበለጠ እያደገ የመጣ የበለጠ እየወረረህ በጣም ለዓላማው የሚጫወት አንድ ፋሚሊ የሆነ ከስካሎኒ ተጽዕኖ ቅያሬዎች ጋር ከእንግሊዝ ጌም በፊት በነበሩ አድቬንቸሮቹም በጣም በ120 ደቂቃ ጨዋታዎች 2 ፕሌይኦፎችን ያለፈ ወደ ዛሬው ፍጻሜ ከመድረሱ በፊት የነበረው አድቬንቸር በሜሲ ተጽዕኖ ውስጥ በጣም የደመቀውን የዓለም እግር ኳስ ዋንጫ አይተናል። ምናልባት የወደፊቱ ትውልድ አካል እንኳን አልሆንኩ ወይ ደግሞ የአለፈው ትውልድ አካል እንኳን አልሆንኩ ያስብለዋል። በእግር ኳስ አንጻር እንኳን ዛሬ ተገኘው ማለት ነው። የሜሲን ተግባር ላይቭ እንደዚህ ዘመን ላይ ተገኝተን ተመለከተን የሚያስብል ኮከብ ነው፣ ምንም ጥርጥር በሌለው መንገድ። በእግር ኳስ አንጻር ነው ማነሰው፣ ከእግር ኳስ ፐርስፔክቲቭ አንጻር ኤፍሬም ይሄ ኮከብ 39 ዓመቱ የቶርናመንቱ ቁጥር አንዱ ተጫዋች ነው። በእንቅስቃሴው አርጀንቲና ጎሎቿን ያስቆጠረው እሱ ነው። አጠቃላይ ወደሚባል ደረጃ 100% ወደምትለው ደረጃ የአርጀንቲናን ጎሎች እስከ ተወሰነ ጌም ድረስ በተለይ እስከ ግብጽ ጨዋታ ድረስ ሊዮኔል ሜሲ ብቻ ነበር የሚታየው። ስዊዘርላንድና እንግሊዝ ላይ በኋላ ደግሞ በሙሉ አሲስቶቹ እሱ ነው። ሊደርሺፑ ቶታሊ የሊዮኔል ሜሲ ነው። የጨዋታ ላይ መሪነቱ የሊዮኔል ሜሲ ነው። አርጀንቲና እስከ ፍጻሜው ስትደርስ የማይረሱ ፈተናዎችን አልፋለች። ከኬፕ ቨርድ ጋር በጭንቀት ነው ያለፈችው። ከግብጽ ጋር በመከራ በጣም ኮንትሮቨርሻል የሆነ ጨዋታ ነው። ከእንግሊዝ ጋር ተመርታለች። 3 ጨዋታዎችን ወደ 120 ደቂቃ በሄደ እንቅስቃሴ ነው ያለፈችው። በጣም የማይረሱ የጭንቀት ሞመንቶች ነበሯቸው። እነዛን ሞመንቶች ለመፍታት ሶሉሽኑ ሊዮኔል ሜሲ ነበር። በእንግሊዝ ለምሳሌ 15 ደቂቃዎች ነው ሜዳ ላይ በደንብ የታየው። በእንግሊዙ ጨዋታ ላይ ሜሲን በደንብ የተመለከት ነው። ምስጋና ነው የምትለው ለቶማስ ቱሄል። ሜዳውን ለቀ፣ መቅዘፊያውን ለቀ፣ ባህሩ ላይ
በመርከብ ይሄድክ መቅዘፊያውን ጥለህ ማሸነፍ አትችልም። መቅዘፊያውን ለዛውም በጣም ለማይሳሳት እንከለሌለው ካፒቴን ሰጠ ለሊዮኔል ሜሲ ሰጠ። ተራ በተራ ነው እያወጣ የሚጥልህ ከመርከብ 15 ደቂቃዎች ለእንግሊዝ ናይትሜሪዮን ቅዠት የሆኑት በሊዮኔል ሜሲ ምክንያት ነው። እንግዲህ በቶርናመንቱ ትናንትና ሪከርዶቹ እስኪሰበሩ ድረስ የእሱ ነበር ሪከርዱ በኬሊያን ምባፔ ተሰብሯል። አንድ ጨዋታ ሊዮኔል ሜሲ የሚያሳየው ነገር ይጠበቃል። ዛሬ ፍጻሜው ላይ ትናንት ሰንዴይ ሊግ ነበር 2 ጎሎችን አስቆጥሯል። በእርግጥ በጣም ድንቅ ተጫዋች ነው ኬሊያን ምባፔ በዚህ ቶርናመንት ምናልባት አሰልጣኝና የቡድኑ ያኔ የቡድኑ ሼፕ ከስፔን ጋር የነበረው እንጂ በቶርናመንቱ ሌላ በጣም ሊነገርለት የሚገባ ኮከብ ነው። እስከ መጨረሻው እናያለን። በሙሉ አሲስቶች በጣም መልቲፕል አሲስቶች ነበሩት ሊዮኔል ሜሲ። አርጀንቲና ለፍጻሜ የደረሰችው በሊዮኔል ሜሲ ምክንያት ነው። ካታር ላይ ይሄን ያህል ኢምፓክት ነበረው ለማለት ይከብደኛል። ፍሬምኔ በካታር የዓለም ዋንጫ ላይ የሳውዲ አረቢያውን ሽንፈት የቀለበሰው ሊዮኔል ሜሲ ነው። እስከ መጨረሻው የሚሄደው እሱ ነው። ግን አሁን እኔ ነጻነቱ እድሜውም ደግሞ 4 አመት ጨምሮ የሚወጣው ሚና በንጽጽር ስትመለከተው ለኔ በጣም የተለየ ኮከብ ሆኖብኛል። በ7 ተከታታይ የዓለም ዋንጫ ጨዋታዎች ላይ ጎል አስቆጥሯል። ሃትሪክ በአልጄሪያ ላይ ሰራ። ከዛ ኦስትሪያ ላይ ሃትሪክ መስራት ይችል ነበር ያችን ፔናልቲ ባይሰጥ 2 ጎሎችን አስቆጠረ። ከጆርዳን፣ ኬፕ ቨርድ፣ ኢጂፕት፣ ከስዊዘርላንድ ከእንግሊዝ ብሔራዊ ቡድኖች ጋር በነበረው ጨዋታ ላይ የስዊዘርላንዱም ጨዋታ በጣም ፈታኝ እንደነበር በዚህ አጋጣሚ ማንሳት ይቻላልና አርጀንቲና ሜሲ ነች በቡድኗ ውስጥ። ቴምፖ እሱ ነው፣ ክሬቲቪቲ ሜሲ ነው፣ ጎል ሜሲ ነው፣ አሲስት ሜሲ ነው። ዲሳይሲቭ የምትላቸው ወሳኝ ሞመንቶች ከመጡ ከሜሲ ግር ስር ነው። ምናልባት እንግሊዝን ያሸነፉ ጎሎች የተቆጠሩት በፌርናንዴዝ እና በማርቲኔዝ ላውታሮ ማርቲኔዝ ሊሆን ይችላል። ሁለቱም ኳሶች የመጨረሻ መነሻቸው ሊዮኔል አንድሬስ ሜሲ ነውና እያንዳንዱ ኖካውት ጨዋታ ላይ ነበር። ስቴዲየም ውስጥ የነበረው ድባብ ከሜዳ ውጭ የነበረው ሊዮኔል ሜሲን አንድ ሌላ ተጫዋች አታይም 10 ቁጥር በስተቀር ሜሲ ከሚለው ስም በስተቀር የአርጀንቲና ሌላ ተጫዋች አትመለከትም። አንድም አርጀንቲና የተጫዋች ቅር የሚለው አይመስልም ኤፍሬም። ምክንያቱም ምንም ነገር ይሁን ወደሱ ነው የሚሄዱት። ሃርሞኒው በቃ ንግስናውን የተቀበለ ህዝብ እና ተጫዋቾች አሉ። ሊዮኔል ሜሲ በቃ አንድ ዲስፒዩተር ነው በአርጀንቲና ውስጥ አንድም ኮከብ ከሊዮኔል ሜሲ ስር እና ያንን ዋጋ ትመለከቷል። ከሜዳ ውጭ ያንን ዋጋ ትመለከታለ። የመጨረሻው ጨዋታ ከእንግሊዝ ጋር ለማራዶና አይደለም ሜሲ ማራዶና ይዘከራል። ሁሌም ዋጋ ይሰጣሉ ለማራዶና፣ ለሊዮኔል ሜሲ፣ ለመጨረሻው የሜሲ የዓለም ዋንጫ፣ ለደሴቶቹ 4 ፕሪንሲፕሎች ነበሩ። እንዴት ነው የተፋለሙት? እንዴት ነው የተዋደቁት? ከተመለከትከውና አርጀንቲናውያን የተለየ የሆነ ፓሽን አለው። ጠላቸውም የሆነ ነገር በላቸውም እነሱ ለሀገራቸው የሚሰጡት መውደድ፣ ከፍታ፣ ለኮከባቸው ያላቸው ክብር ከዚህ በፊት ያብጠለጠሉትን ነገር ለመካስ ቆርጦ የተነሱ ነው የሚመስሉትና በ33 የዓለም ዋንጫ ጨዋታዎች መሪ ነው። 33 ጨዋታዎችን ለአርጀንቲና አድርጓል። ጎሎቹ መሪዎች ናቸው። ከ20 አካባቢ ጎሎች አሉት። በጣም ይህንን ደግሞ እያደረገ ያለው በ35 አመቱና በ34 አመቱ ላይ ነው። ትልቁ ለሱ ስንተኛ የዓለም ዋንጫ ፍጻሜው ነው? 3ኛ የዓለም ዋንጫ ፍጻሜው ነው። 2014 ተሸንፈዋል። 6 የዓለም ዋንጫ ጨዋታዎች ላይ ተገኝቷል። መጨረሻ ማክሲመም ሌቨሉ ላይ የደረሰው ግን 35 አመቱ ካታር፣ 39 አመቱ አሁን እድሜን ጭምር ቁጥር ያደረገ ኮከብ ነውና ሊዮኔል ሜሲ ውድድሩ የተለየ ክስተት ነበር። የሚያስማማ ነው። ዛሬ 4 ሰዓት ላይ ከስፔን የሚኖረው ጨዋታ በጣም ይጠበቃል። ስፔን ብዙ አንስተናል። በዓለም ዋንጫው ላይ ፍቅር በጣም ብዙ ነገር ብለናል። ሜሲንም አይተኸዋል በዚህ ዓለም ዋንጫ በአሜሪካ በነበረው ቆይታና ሊዮኔል አንድሬስ ሜሲን አሁን ቃላቶች አይገልጹትም። ተናግረን ካሁን በቃ ጨረስን እኮ ጋርዲዮላ ልንሆን ነው ዝም ብለህ ማየት በቃ የሚለው ነው ለኔ የሚገልጸው። ግን ላስት ዳንስ በጣም ይጠበቃል። ስፔን ኳስ ፖሰስ የሚያደርግ ላሚን ያማል ያለው አንድ ጎል ነው ያስቆጠረው። ግን የቡድኑ ዋና ተጫዋች ነው። የቡድኑ ይሄ ሀሳብ መነሻ ተጫዋች ነው። እንደ ሮድሪ አይነት ዋልታና ማገሮች በመሃል ሜዳው ላይ ያሉት ይሄ ሚዛኑን የሚጠብቁ ሚድፊልድ ባላንሱን የሚጠብቁ አሉት። ላማሲያ ሲነሳ ሜሲ ነው አውራው ፍቅር። ላማሲያ ሲነሳ የላማሲያ ማስተሩ ተጫዋች ሊዮኔል አንድሬስ ሜሲ ነው።
የዛ እግር ኳስ አካዳሚ ድንቆች ሲነሳ የታለንት ጥግ ስካይላይን ላይ ደረሰ የታለንት የተሰጦ ጥግ ከፈጣሪው የተቸረው ሊዮኔል አንድሬስ ሜሲ ነው። ከሜሲ ጋር ደግሞ የጀገኑት ዣቪ ኢኒየስታን ጨምሮ አሁን በስፔን ብሔራዊ ቡድን ባለም ዋንጫው የስፔን ብሔራዊ ቡድን ሲጫወት በቪቪአይፒ እናያቸዋለን ፍቅር። ሜሲ ግን ሜዳው ላይ አሁንም ድራማውን የዚህ የውበት ሞናሊዛውን የቀለም ብሩሹን ይዞ ሜዳው ላይ እየሳለ ይገኛል። ዘ ጆይ ኦፍ ፒፕል የሆነው ለዛ ነው። የቢሊዮኖች የነፍሳት ሴት ማረፊያ ሆኗል ፍቅር። ሞመንት መውሰድ የሚችል ሆኗል። እንደተጠቀስከው ነው ኢዝ አንዲስፒዩትድ እንደሚባለው እኮ ነው ሊዮኔል አንድሬስ ሜሲ። ስፔን ታክቲካሊ ዴላፎንቴ እኛ አሰልጣኝ በ4 አመት በደንብ የተዋቀረው ቡድን የአውሮፓ ዋንጫ አሸንፏል። በኔሽን ሊግ ላይ ደምቋል። ፈረንሳይን 2024 ላይ የጣለ ቡድን ነው። በጣም ተራራው ፈረንሳይን በአንድ 90 ደቂቃ ለጥ ያለ ሜዳ አስመስሎት አይተናል ፍቅር። 90 ደቂቃ ፈዞ አርጀንቲና ከስፔን ምናልባትም በጣም ይሄ ወርልድ ካፕ ድሪም ፋይናል ምና ይመስለኛል። ሱፐር ሰንዴይ የስፔን ብሔራዊ ቡድን ምናልባትም ወደ ቶርናመንቱም ሲመጣ አልተሸነፈም። ያለፉትን 34 ጨዋታዎች አልተሸነፈም። ኤፍሬም በቃ ጨዋታው ሲጀመር ሁሉ ትኩረት ወደ ፈረንሳይ ሆነ። በተለይ ፈረንሳይ ብሔራዊ ቡድን በቃ ፍሪ ስኮሪንግ ቲም ስላሉ 16 ጎሎችን አስቆጥሯል እስከ ስፔንን እስኪያገኝ ድረስ። ያ ቡድን የሚያቆመው ቡድን ያለ አይመስልም ነበር። ባለሙያዎች ስላለ የቀጥታ ስርጭት አስተላላፊዎች፣ ተመልካቾች በሙሉ ፈረንሳይ በቃ በራሷ ችግር ካልሆነ የዓለም ዋንጫው ሻምፒዮን ትሆናለች የሚል ነበር። በዛ ላይ የስፔን አጀማመር ከኬፕ ቨርድ ጋር ያባዶ ለባዶ የተጠናቀቀ ጨዋታ አይ ስፔን አውት ኦፍ ሼፕ ነው ወይም ደግሞ በሚገባው ልክ አይደለም የሚል አስተያየት ሲሰጥ ነበር። እንደ ተጋጣሚው ራሱን እየቀየረ የመጣ ቡድን ነው። አሰልጣኙን ሉዊስ ዴላ ፎንቴን የምታውቃቸው ቶርናመንት ሲመጣ ነው። የሉም እኮ ዩ15 በልተዋል። ዩ19 ከስፔን ብሔራዊ ቡድን ጋር ደግሞ የአውሮፓ ሻምፒዮን ናቸው። እንግሊዝን አሸንፈው 2024 ላይ እንደምታስታውሰው ይሄ ቡድን በጣም ዲፌንሲቭ ኦርጋናይዜሽኑ በጣም የተለየ ቡድን ነው። በመጣበት ሰዓት ላይ የትኛውም ቡድን ኳሊቲ የሆኑ ቻንሶችን ሊፈጥርበት አልቻለም። አስፈሪውን የፈረንሳይ ብሔራዊ ቡድን ጨምሮ 4 በቃ የትኛው ቡድን ነው የሚያቆመው የሚባል ያ ኳሊቲ የነበረው ቡድን ለስፔን ያን ያህል በጣም ሲበዛ ቀላል ቡድን ሆኖ ነው የተመለከተው። ማንም ያንን ጨዋታ አልተመለከተም፣ አልጠበቀም በዛ መልክ እና በስታቲስቲክስ የቶርናመንቱ ጠንካራው ዲፌንስ ስፔን ነው። ኤፍሬም ወደ ማጥቃት ስትመጣ ደግሞ የማጥቃት ኳሊቲው ልክ አርጀንቲና የግድ ሊዮኔል ሜሲን ትፈልጋለች። ወይ በአሲስቱ ወይ በኳስ ስርጭቱ ወይ በቴምፖ አርጀንቲና ሊዮኔል ሜሲን ትፈልጋለች። የስፔን እግር ኳስ ለኔ ኮሌክቲቭ ነው። ሞር ከአርጀንቲናም በላይ ኮሌክቲቭ ፉትቦል ነው ብዬ ነው ማስቀምጠው። ሲከላከሉም ሲያጥቁም ዩኒት ናቸው። ፈረንሳይ የፈረሰው በዛ ምክንያት ነው። ስፔስ የሚባል የለም። ባዶ በቃ ኳስ የሚባል አይሰጡም። ስለዚህ እንዴት አርገት ብትሮጥስ ምን ታመጣለህ? ያ ኳሱ ከሌለ ስፔሱ ከሌለ። ስለዚህ እያንዳንዱ ተጫዋች እኔ የስፔን ብሔራዊ ቡድን በተለይ በጥሎ ማለፍ ጨዋታዎች ላይ ማክሲመም ደግሞ ይሄ ሾው ከፈረንሳይ ጋር ያደርገው ጨዋታ ነው። እያንዳንዱ ተጫዋች ተቀይረው የሚገቡትም ጭምር ነው። ኤፍሬም ሚናቸውን አንደርስታንድ የሚያደርጉበት መንገድ የተለየ ነው። አርጀንቲናም ያ ኳሊቲ አለው። ያንዳንዱ ተጫዋች ሚና የሆነ የሚወጣው ሚና በማወቅ ከፍ ካለ ወርክ ሬት ጋር ኤግዛክትሊ። የስፔን ደግሞ በቲም ወርክ ቡድን በመሆን ስፔን ለኔ በጣም የተሻለ ቡድን ይመስለኛል። ሚድፊልድ ዶሚናንሳቸው ድንቅ ነው። ስቲል የአርጀንቲና ብሔራዊ ቡድን በሚድፊልዱ በኩል ጠንካራ ተጫዋቾች አሉት ብለህ ብታስብ የስፔን ሚድፊልድ ሞር በጣም ድንቅ ሚድፊልድ ይመስለኛል። ሮድሪ የፈረንሳይ ብሔራዊ ቡድን ላይ ያንን ሮድሪ እንመለከታለን የሚል እምነት የለኝም። ከዛ ውጪ ዲፌንሲቭ ኦርጋናይዜሽኑ ወጣት ተጫዋቾች እንደ ላሚን ያማል አይነት ተጫዋቾች እንደ ፔድሪ አይነት ተጫዋቾች በተለይ ዳኒ ኦልሞ ለኔ ለቶርናመንቱ ስፔንን ከቀየሩ ኮከቦች መካከል አንዱ ነው። ፔድሮ እንትን ላይ ስትመለከተው እንዲህ አይነት ተጫዋች የሚሆን አይመስልም ነበር አይደል? ያው ቶተና ፕሪሚየር ሊግ ላይ በጣም የቶርናመንቱ የግብር ዕጣ ነው የሚመስልህ። ቡድኑን የመሰለ ተጫዋች ሆነ። ኳስ የሚችል ቡድን ውስጥ እኮ ሰው ትሆናል። ቡድኑን የሚመስል ቡድን ተጫዋች ሆነ። ቅድም ያልኩ ለዛ ነው። እያንዳንዱ ተጫዋች የዩኒቱ አካል ነው፣ የቡድኑ የእንቅስቃሴው አካል ነውና አሰልጣኙ ደግሞ ታክቲካል ፍሌክሲቢሊቲያቸው ከየጨዋታው ጋር ውሳኔዎቻቸው ትክክለኝነት አሁን ደግሞ ሳይጠበቁ ጭምር አሁን ግምቶች ለሊዮኔል ሜሲና ለአርጀንቲና እያደሉ መጥተዋል። የስፔን ብሔራዊ ቡድን
በታሪኩ ለሁለተኛ ጊዜ ለፍጻሜ ደርሷል። ከ16 ዓመት በኋላ ለፍጻሜ ደርሷል። በጣም ድንቅ ዲፌንሲቭ ኦርጋናይዜሽን አለው። ሚድፊልዱ በጣም ጥሩ ነው። ዳይናሚክ አታኪንግ አለው። የማጥቃት እንቅስቃሴ ላይ ወጣትም ልምድ ያላቸውን ኮከቦች አሉት። የስኳድ ዴብዙም ጥሩ ነው እና አርጀንቲናን በደንብ ስለገለጸው ነው ስናወድሰውም ስለመጣ ነው የአርጀንቲና ብሔራዊ ቡድን። ግን የአርጀንቲና ላይ ትንሽ ጥርጣሬ ምንድነው ኤፍሬም ለኔ ሊዮኔል ሜሲ ከጨዋታ ውጭ በሚሆንበት ሰዓት ላይ አርጀንቲና ተመሳሳይ እንቅስቃሴ ውስጥ አይደለም ሆኖ ግን አያውቅም። መፍትሄ ያገኛል። ድንገት ያቺ ሞመንት ከሌለች ስፔን ያንን መልስ ከመለሰ ቶማስ ዌል የማጥቃት እንቅስቃሴውን በ6 መከላከል አጥረዋለሁ አሉ። ሃሪኬንን ጨምሮ አመጡት። ሜሲ መፍትሄ ነበረው። ግብጽ ሜሲ ላይ እንቅስቃሴዎችን አደረገ። ብዙ 2-0 መራ። የቀረበው ቡድን ነበር ለኔ አከራካሪ ነገሮች እንዳሉ ሆነ መጨረሻ ላይ ያንን ቴምፖ መቆጣጠር አልቻለም። የራስ ከቨርድ ቅርብ ነበር። ጨዋታውን ወደ ተጨማሪ ደቂቃ ወስደውት ነበር። መጨረሻ ላይ ሊዮኔል ሜሲ አሲስቶች ከኮርነር አሲስቶች መጡ። አሁንም የአርጀንቲና ብሔራዊ ቡድን አመጣጡን ስታየው ሊዮኔል ሜሲ ላይ ዲፔንድ ያደርጋል። ከስፔን ግን የትኛው ተጫዋች ነው አሁን ፖሮ ያንን ጨዋታ ይወስነዋል ብላ አትጠብቅም በምንም ታምር። ፔድሮ ፖሮ የፈረንሳይና የስፔን ጨዋታ ይወስነዋል ብላ አትጠብቅም። ሜሪኖ የወሰናቸው ጨዋታዎች አሉ። ኦያርዛባል የወሰናቸው ጨዋታዎች አሉ። የስፔን ብሔራዊ ቡድን ግን የትኛው ተጫዋች ነው ኢምፓክቱ የሚያመጣው የሚለው ላይ ሞር ቡድኑን ነው የምታስቀድመው። አርጀንቲና ላይ ሊዮኔል ሜሲ ላይ ታደላለህና በጣም ጠንካራ በጣም ድንቅ ጨዋታ ታክቲካሊ ደግሞ ዲሲፕሊንድ የሆነ ጨዋታ እንመለከታለን የሚል እምነት አለኝ። ያው ላፖርት በተለይ ኪባርሲ ፍቅር ከላማሲያ በጣም በስፔን ናሽናል ቲም ይሄ ሴንተር አፍ ላይ ዋናዎቹ መሰረቶቹ ናቸው። ስፌቱ ነው የምለው ኩኮሬላ የትኛውንም ተጫዋች ሰፍቶህ ነው የሚውለው እኮ ያው ማድሪዶች ኢነርጂው በዛ ላይ ማድሪዶች ተጽናኑ። አሁን ጆዜ አላስፈረሙትም። ከስፔን ብቸኛ የማድሪድ ተመራጭ ኩኮሬላ የማድሪድ አይደል ከቼልሲ አሁን ነው የመጣው ገና እና ኩኮሬላ እያሉ ነው። ግን አሁን ቤስት የሚባለው ሌፍት ባክ እየሆነ ነው። ምናልባትም ሪያል ማድሪድ ከማርሴሎ ቀጥሎ የሚያገኘው ጥሩ ፉል ባክ ይሆናል። ሮቤርቶ ካርሎስ፣ ማርሴሎ፣ ሜንዲ ያው ዊክ ሊንክ ነበር ፍቅር አሁን ከጆዜ መከላከሉንም እየሰሩት ስለሆነ እና ፔድሮ ፖሮ ይሄ ተጫዋች የስፔን ይሄ ባክ ፎሩ አለርት ነው። ራያ እንግዲህ በጣም ጥሩ ግብ ጠባቂ ነው። በጣም the best የሚባል ሲዝን ነው ያሳለፈው። ሁለተኛው ተመራጭ ነው ግን ገባ መሃል ሜዳው ላይ የፔድሪ አይነት ተጫዋቾች ከቤንች ነው የሚነሱት። ሮድሪ ካለ መረጋጋት አለ። ሮድሪ ካለ የኳስ ፍሰቱ በጣም የተቃና ይሆናል። በጣም ቆንጆ ይሄ ብሪጅ ነው ፍቅር ዋናው መሰረት ሆኖ ድልድዩ ነው። በቃ የስፔን ናሽናል ቲም የኳስ ፍሰት ኳስ ይዛል፣ ይቆጣጠራል፣ መልሶ ይሰጣል። ይሄ የስፔን ቲኪታካ የሚያሰክርህ ቲኪታካ ለተጋጣሚ ከሮድሪ አይነት መሰረቶች ይነሳሉ። ኳስ እንደገና ይነጥቃል። ከሱ ጋር እንግዲህ እንደ ኦልሞ አይነት ተጫዋቾች በባርሴሎና በላማሲያ በጣም ከፍ ያሉ ናቸው። ላሚን ያማል ቀይ መስመሩን ይይዛል፣ ተጫዋቾችን መሰብሰብ ይችላል። ለተጋጣሚ ራሱን የቻለ ራስ ምታት ነውና ስካሎኒ ሲጠየቅም እሱን ነው ያለው። እንዴት ነው ያማልን የምታቆሙ ሲባል ከቻልን እዛው መልበሻ ክፍል ብንቆልፍበት ነው ያለው። በዚህ አርጀንቲና ጨዋታ ላይ አሉን ሐሳቦች ግን ዋናው ንጉስ ሜሲን አድንቆ ያማል ወደፊትም በቃ ሜሲም ያንን የተናገረው ባርሴሎናን ስለሚወድ ሜሲ ባርሴሎና ህይወቱ ስለሆነ እንደ ያማል አይነት ተጫዋቾችን በባርሴሎና ውስጥ ሁሌ ፎሎ እንደሚያደርግ ነው የተናገረውና ለኔ አርጀንቲና ግምቶቹን ሁሉ ወደ አርጀንቲና የመጣበት አንዱ ምክንያት ሜሲ እስካለ ድረስ ተአምር ስለሚፈጸም ነው። አንድ ሁለተኛ አርጀንቲና ብሔራዊ ቡድን ለመሸነፍ የመጣ ስብስብ እንዳልሆነ ደጋግሞ አንዳንዴ ሜሲ ቨርሰስ ዘ ወርልድ ይመስላል። አንዳንዴ ከውጭ ካሉ ኮንስፓይሬሲ ስቶሪዎች ጋር የተጋጠመ ቡድን ነው ፍቅር ሁሉን ነገር ያሸንፈ ነው። አንዳንዴ አላግባብ የተሰጠበትን ይሄ ሰበብ አስባብ ጭምር ፉርሽ ያደረገ ቡድን ነው። የአርጀንቲና ብሔራዊ ቡድን አንዱ ጥንካሬው የሚያግዘውም ጥንካሬ ዲፌንዲንግ ሻምፒዮን ነው አንዱ። ከዛ ውጭ ግን በፕሬዠር ነው የተጫወተው አብዛኛዎቹን ጨዋታዎች ኦልሞስት ለመሰናበት ከጫፍ የደረሰባቸው ጨዋታዎች በቁጥር ከ3 በላይ ናቸው። በቀኝ ጨዋታ አጥቶታል። ይሄ ጨዋታ ተሸንፏል። አርጀንቲና አለቀለት ያልንባቸው ጨዋታዎች ሜዳ ውስጥ ብዙ ናቸው።
በስቴዲየም ተገኝ ከውጭም ሆነ ተመልከት ቡድኑ ሞመንት ግን ይወስዳል። እንደዚህ አይነት ፕሬሸሮችን የመቋቋም አቅሙ በጣም ከፍተኛ ነው። በጣም ከፍተኛ ነው። ደጋግሞ አድርጎታል። ይሄ ሞመንተም ቢልድ እያደረገ ነው የመጣው። አርጀንቲና የፋይናል ጨዋታ ጫናው ከፍተኛ ነው፣ ግን ከዛ በላይ ፋይናል የሚመስሉ በርካታ ጫናዎችን አልፏል ብሔራዊ ቡድኑ። ስፔን ጠንካራ ቡድኖችን አሸንፎ ሊሆን ይችላል። የአርጀንቲና አይነት ግን ፋቲግ ውስጥ የሚከቱ ይሄ ድራማውን የሚያሳዩ ሄድኩኝ መጣው የሚሉ የዓለም ዋንጫ ፋይናልን የሚያሳዩ አይነት ስሜቶችን ግን አላለፈም። የስፔን ብሔራዊ ቡድን በቀላሉ ነው አብዛኞቹን ያሸነፋቸው፣ በጥንካሬው ነው ያሸነፋቸው። ፈረንሳይ ነበር የተጠበቀው፣ ፈረንሳይ ላይም አልሆነ። ፈረንሳይ የቀለለው ጨዋታ ነው። ስፔን በቶርናመንት ውስጥ ከሁሉ ለዓለም ዋንጫ መምጣታቸውን ያረጋገጡበት ስቴትመንት የላኩበት በጣም ቀለል ያደረጉት ጨዋታ የፈረንሳይ ብሔራዊ ቡድን ነው። ከዛ ውጪ ቅድም እንዳልኩት ሊዮኔል ሜሲ ቅድም አንተም እንዳስቀመጥከው በትኩረቱ ልክ ተገኝቷል። ከተጠበቀው በላይ ነው። በእይታው ልክ በቃ እሱ ወደ ዳር ብቻ ኳሱንና ትንሽ የማሰቢያ ቦታና ቅጽበት ነው የሚፈልገው። ኳስ ትንሽ ስፔስ፣ ቅጽበት። እሱ የሚያደርገውን ነገር ደግሞ ያውቃሉ ተጫዋቾቹ። ማርቲኔዝ፣ ላውታሮ ማርቲኔዝ፣ ሌሎችም ተጫዋቾች ሜሲ ኳሱን ሲይዘው ምን እንደሚያደርግ ደግሞ ያውቃሉ። ሬዲ ናቸው፣ ይጠቀሙበታል። ከማዕዘን የሚያሻግራቸው ኳሶች፣ ከመስመር የሚሰጣቸው ኳሶች። አሁን እያየህ ከሆነ አሰልጣኞች የሚገቡት ሊዮኔል ሜሲን ማርክ ለማድረግ ነው፣ ለማቆም ነው። በተለይ ከምድብ ጨዋታዎች በኋላ አይተህ ከሆነ ያም ይመስላል የሜሲ ጎል አግቢነት ቀንሷል። ራስህ ነው ቆመ ወጣው ሜሲን አቆማለሁ። የሜሲ ጎል አግቢነት ቀንሷል አይተህ ከሆነ። ጎሎቹን ግን እየፈጠራቸው ቀጥሏል። ሜሲ አልቆመም። ከዛ ውጪ ሜሲን እንደው አነሳን እንጂ እንደ ፈርናንዴዝ አይነት ኤንዞ ፈርናንዴዝ በደንብ ማርቲኔዝ ግብጽ ኔዘርላንድ ጨዋታ ጀምሮ ማካሊስተር እሱ አልቫሬዝ ተነስታጋይነታቸው ግብ ጠባቂ ኤሚሊያኖ ማርቲኔዝ ድንቅ ውድድር ነው እያሳለፈ ያለው። ያለቀላቸው ድሎችን ሲያድን በጨዋታዎች ላይ ተመልክተናል። አንድ ኳሊቲው ነው። የስፔን ብሔራዊ ቡድን ግብ ጠባቂም ሲሞን ጥሩ ግብ ጠባቂ ነው። ግን ማርቲኔዝ ከኤክስፔሪየንስ ጋር ከቡድኑ ውህደት ጋር ያለ ተጫዋች ነው። የአርጀንቲና ብሔራዊ ቡድንና ሊሳንድሮ ማርቲኔዝ ዲፌንሱ ጋሪ ኔቭል ቢሳለቅም መሳቅ ያረጉት ግን ራሳቸው ሌላ ኤፍሬም እኔ አርጀንቲና ብሔራዊ ቡድን እንትን ነው አግሬሲቭ ነው። እንግዲህ አንዱ ቅሬታ መነሻ ነው። እንደ ልብ ተጫዋቾችን እንዲኮረኩሙ፣ እንዲመቱ፣ እንዲያስደነግጡ፣ ተናካሽ እንዲከቡ ይፈቀድላቸዋል የሚለው ነው ትልቁ ቅሬታ። አይተህ ከሆነ ቡድኑን ከሪትም የሚያስወጡ ብዙ ቡድኖች እንደ አንድ ታክቲክ ግን እየተገበሩት ነው። ላቲን አሜሪካ ባህሪ ያለው ቡድን እንደ አንድ ታክቲክ እየተገበሩ ይሄ መጥፎ ጨዋታ መጫወት ከፈለክ ይብሳሉ። አሁን ስፔን ላይ ዛሬ ኤግዛክትሊ ስፔን ላይ አሁን አንዱ አድቫንቴጃቸው ወይም ደግሞ ያረጋሉ ተብሎ የሚታሰበው ይነክሷል፣ ይገጫሉ፣ ተጫዋቾችን ይገጫሉ። በተለይ እንደ ላሚን ያማል አይነት ተጫዋቾችን የሆነ ነገር ማድረግ ላይ ይሄ በጣም ታክቲካሊ የሆኑ ፋውሎችን የመስራትና ፊዚካሊ ደግሞ ዶሚኔት አድርጎ የመታየት ስታያቸው አጭር ናቸው። አርጀንቲናን በጠቅላላ አጭር ናቸው፣ ግን ግዙፍ ናቸው። እንደ ልባምም ናቸው፣ ግዙፍ ናቸው እንደ ሐውልት። ማራዶናን ወሰደው በጣም አጭር ነው፣ ግን ከጀርመን ተከላካዮች ከነ ቮለር ያን ከ86 ከነበረው በጣም ፊዚካሊ እጅግ ከሚያስፈሩ በርካታ ቡድኖች ጋር የነበረው ነው። እንትን ተመልከት። ይሄ አግሬሲቭ የመሆን ነገር ሊኖራቸው ይችላል ተብሎ ይታሰባል። እንግዲህ አርጀንቲና ያው ሁለቱም ፖሴስ ማድረግ የሚችሉ ቡድኖች ናቸው። ለእኔ ስፔን የተሻለ ፖሴሽን ይኖረዋል ብዬ ነው የማስበው። ሚድፊልዱን የሚያሸንፈው ቡድን ጨዋታውን ሊያሸንፍ ይችላል። የኔ ግምት ነው። ምክንያቱም ሁለቱም ላይ ኳሊቲያቸው ይለያይ እንጂ በጣም ድንቅ የሆኑ አማካዮች አሉ በቦታቸው ላይ። የጨዋታውን አሁን ፈረንሳይ ሚድፊልዱ ነው በስፔን ሚድፊልድ ነው የጠፋው። ፈረንሳይ የለም በምባፔ ኳስ አያገኝም። የፈረንሳይ ብሔራዊ ቡድን ዋናው ፈጣሪው ተጫዋች ኦሊሴ ተቀይሮ እስከወጣበት ድረስ አንዳች በምቾት ኳስ መንጠቅ አይችልም። የፈረንሳይ እንቅስቃሴ የተቆረጠው በስፔን ኳሊቲ ሚድፊልድ ነው። ዛሬ ያንን ኮንትሮል የሚያደርገው ቡድን የበለጠ ያሸንፋል የሚል እምነት አለኝ። በሁለቱ ቡድኖች በኩል መከላከሉ ጠንካራ ነው። ቅድም እንዳስቀመጥከው ማርቲኔዝና ሮሜሮ ስትቀይረው ሞቲሜንዲን፣ በስፔን ብሔራዊ ቡድን ደግሞ እንደዚሁ ዲፌንሱ እስካሁን ኳሊቲ የሆነ እድል ለቡድኖች የማይፈቅድ ነው። ስለዚህ አርጀንቲና የሜሲን ቪዥንና ፓሲንግ እንዳታገኝ
የስፔን ብሔራዊ ቡድን ሚድፊልድ በጣም ወሳኝ ስራ ይጠብቀዋል። የስፔን ብሔራዊ ቡድን ታክቲክ ሁለቱም አሰልጣኞች ያልተዘመረላቸው ምናልባት አንዳንዴ የተሰናበቱትን አሰልጣኞች ብዙ ተወርቶላቸው ሊሆን ይችላል። ቶማስ ቱዌል ብዙ ይታወቃል ከስካሎኒ በላይ አይደል? ወይም ዲዲዬ ዴሾ ከሉዊስ ዴላ ፎንቴ በላይ ይታወቃል። አሰልጣኞቹ ብዙ አልተነገረላቸውም። ስለ ኮከቦቹና ስለ ቡድኖቹ ነው እየተነገረ ያለው ኤፍሬም። አሰልጣኞቹ ድንቅ ብዙ ጭንቀቶችን ወይም ደግሞ ብዙ ጨዋታዎችን ያሸነፉ ስትራቴጂን መዘው የማሸነፊያ መንገድ የተለሙ አሰልጣኞች ናቸው። ከእርጋታ ጋር ፓኒክ የማያደርጉ የተረጋጉ ትክክለኛውን ውሳኔ የሚወስኑ ሰዎች ናቸው። የእንግሊዝ ብሔራዊ ቡድን ተመልከት፣ በኋላ ዶናልድ ትራምፕ ራሱ እስኪሳለቁበት ድረስ የደረሰ ዶናልድ ትራምፕ በእርግጥ አይተው አይደለም 101 ጨዋታ አሜሪካና ካናዳ ሜክሲኮ ምድር ላይ 102 ጨዋታ በል እንጂ እስከ ትናንት ሲከናወን ብቅ አላሉ። 103 104ኛው ላይ ነው የሚመጡት። ግን እግር ኳስን አውቃለሁ የሚል አይነት ትንታኔ እየሰጡ ነው። የእንግሊዝ ብሔራዊ ቡድን እንዴት ምርጡን ተጫዋቹን ዲፌንስ ያደርጋል ብለው ሀሳብ ሰጡ። ቶማስ ቱዌልም ትራምፕን ታምኑታላችሁ እንደሚል መለኪያችሁ ትራምፕ ነው እንደሚል ሀሳብ ለመመለስ ሞክረዋል። ለማንኛውም ግን በሚድፊልድ ኮንትሮል ላይ ፎከስ ያደረገ ባትል ዛሬ በዓለም ዋንጫ ፍጻሜ ላይ እናያለን። ሜሲ ለአርጀንቲና፣ ላሚን ያማል ለስፔን በተመሳሳይ እንደውም ላሚን ያማል 100% ከጉዳት ነጻ አይደለም። የመጀመሪያዎቹ 2-3 ጨዋታዎች ከከፍተኛ ጉዳት ጋር እየታገለ ነው ያደረገው። እነዚህ ተጫዋቾች በተለየ እይታ ውስጥ ይገባሉ። ግን ሞሮፍ የቡድን እንደ ዩኒት የሚቀርቡበት መንገድ ፍጻሜውን ይወስነዋል የሚል ሀሳብ አለኝ። ብዙዎች ያማል ሜሲን በዘመን ሂደት ውስጥ ይተካዋል የሚል ሀሳብ አለ። ያቺ ኤአይ ያልሆነች ከዛሬ 2 ዓመት በፊት ጀምሮ የወጣ ያ የዩኒሴፍ 95 አካባቢ የነበረ ከ19 ዓመት በፊት የነበረ ፎቶ በዛ የፈንድሬዚንግ ካምፔን የዩኒሴፍ አንድ ካምፔን ላይ ነው ሜሲ ያማልን እያጠበው ያለው ፎቶ አለ። የዚህ የሜሲን ከፈጣሪ የተሰጠውን የእግር ኳስ አድባር ጥበብ አብሮ የወረሰ ይመስላል ያ ህፃን። ያጋጣሚ ነገር በዘመን ቀለም አሻራ ከ19 ዓመታት በኋላ አሁን ያማል የወርልድ ካፕ ፋይናሊስት ሆኗል። የሜሲ እውነት ለመናገር ሜሲን ማንም የሚተካው የለም የታወቀ ነው። ግን ያማል በጣም ከበረታና በኮንሲስታንሲ ከጠነከረ ከሰራ ላይፍ ስታይሉን ካስተካከለ በነ ኔይማር ቅኝት ካልገባ 1 2 3 ባለንደሮችን ለማሸነፍ የሚያስችል ጆርኒ ላይ ነው ያለው። ብዙዎች ከናታቸው አልጋ ሳይወርዱ እኮ እሱ የአውሮፓ ዋንጫ አሸንፏል፣ ለሊጋ አሸንፏል በ17 ዓመቱ። አሁን በ19 ዓመቱም ወርልድ ካፕ ፋይናል ደርሷል። ፍቅር በ19 ዓመቱ ብዙዎች የት ነው ያሉት? በ40 ዓመቱ ራሱ። ለማንኛውም ሰፊውን ጊዜ አሁንም ላንተ ነው የምሰጠው ፍቅር። አንድ ሀሳብ ለመስጠት ነው እኔ ከያማል ጋር በተያያዘ የዚህ ልጅ ታለንት ለአርጀንቲና ያደጋ ነው። የአርጀንቲና ተናካሽነት ራሱን የቻለ ለአርጀንቲና ጥንካሬ መሰረት ነው። ሜሲና ሚራክልን በከፍታ ይዘነው ነው። ምክንያቱም ንጉስ አንድ ነው። ከሜሲ ፊት የሚቀመጠው ራሱ ሜሲ ሆኖ ደጋግሞ ስላሳየን ነው። ዛሬም ከሜሲ ፊት ለመቀመጥ ነው ፍቅር እኮ ከኳታር ሉሲያል እንደዛ the beautiful ዳንስ በኋላ ለሌላ ከፍታና ዳንስ ዓለም ዋንጫውን አሳምሮ at the end የደረሰው እሱ ነው። በእይታው ልክ የተገኘ ነው። በእይታው ልክ ነው የተገኘው ሜሲ። የዓለም ዋንጫው ትራምፕ በጣም ነው አፕሪሺየት ያደረጉት። እኔ የሜሲ ቀኝ እግር አልጋ መውረጃ ብቻ እንዳልሆነም አይተናል። ዳምበርን ኮንሳ ሲገቡ ፍቅር እንደዚህ አይነት ሴንተር የሚደረጉ ኳሶችን እኮ ለማቋረጥ ነበር አይደል? ሌላው በጣም ረጅም ስልክ እንጨት በለው እኮ ሶስት ስልክ እንጨት ጆን ስቶንንም ጨምረው ከነርሱ አልፎ ነው ላውታሮ ማርቲኔዝ ጭንቅላት ላይ ያኳስ ያረፈው። ሜሲ እንዴት ነው የቀነሰው? በቀኝ እግሩ ነው። ኢማጂን ይሄ ሚራክል ነው። በዛ ቦታ ላይ እነ ዴቪድ ቤካም በጣም ጥሩ ክሮሶች ለዘመናት ሲያረጉ እናውቃለን። ከሜሲ ቀኝ እግሩም እንደሚሰራ ሜሲ የማይታመነውን ነገር በየትኛው ሞመንት ላይ እንደሚያደርግ ማሳያ ስለሆነ አርጀንቲናና ልባም ተጫዋቾቿ ከስዊዘርላንድ ጨዋታ በኋላ እንደ ላውታሮ ማርቲኔዝ አይነት ተጫዋቾች በየጌሙ ገብተው ጌም ቼንጀሮች ናቸው። ኤንዞ መሃል ሜዳውን ከማካሊስተር ጋር በጣም የበለጠ
ወደ ከፍታ ያመጣ ነው። ሰርቫይቭ አድርጎ የሚቆይ የሚጸና ሲመራ ደግሞ የሚወርህ ላለመሸነፍ የሚታገል ለዳርክ አርት ጨዋታውም ከንጉሱ ሚራክል ጋር አብሮ የቆመ ቡድን ከመሆኑ አንፃር ለስፔን አዳጋች ነው። ግን ስፔን በኳሷ ትተማመናለች፣ ኳሱን ትደብቃለች በፖሰስ ስፔን ላሚን ያማል አላት ማጂክ እሷ ጋር አለ ገና ታዳጊ ማጂክ ነው። ከዛው ውጪ ስፔን ቡድንና መልክ አለው። ዴላፎንቴ ሐሳብ ያላቸው አሰልጣኝ ነው። ስካሎኒ እንግሊዝ ብሔራዊ ቡድን ላይ የነበሩት ቅያሬዎች በጣም ሚራክል ናቸው። ፍቅር ቱሄል ሲፈዙ በነገራችን ላይ ለኔ ቱሄል ሰልለው ለጀርመን ችግሩ ለእንግሊዝ ብሔራዊ ቡድን ላይ እንግሊዝ ብሔራዊ ቡድን ላይ 100% ፐርፌክት መሆን መቻል አለበት። አዘርዋይስ ገና አሰልጣኙ ወደ ዓለም ዋንጫው ሳይሄዱ ዋንጫውን ከማምጣት መለስ ያሉት ስኬቶች በሙሉ እንደ ውድቀት ይቆጠራሉ አሉ። ገና አልሄድም ቡድኑ ወደክ ማለት እኮ ነው። ሁለተኛው አንድ ዘገባ ላይ ጀርመናዊ ሰላይ በእንግሊዝ ብሔራዊ ቡድን ውስጥ አሉ። እነዚህ ኢምፓክቶች ከፍተኛ ናቸው። በተሳሳተ የሚሰልል ቀጥረን ምድቡ ላይ ጥሩ ነበር ቡድኑ ሪስፖንድ አድርጓል ከኮንጎ ጋር እንደገና ከኖርዌይም ጋር ጥሩ ነበር። በተለይ ጁድ ቤሊንግሃም በዛ ጨዋታ ላይ በጣም ድቅ ነበር ይከብዳል በተባለ አርጀንቲናም ጋር ለኔ እስከ 60 ደቂቃ በጣም ጥሩ ነበር። ምንም የማትከደው ነገር አሰልጣኙ ትልቁን ኃላፊነት ይወስዳሉ። ፓርክ ዘባስ ጎል ስታገባ ጎሉን የበለጠ የምትከላከለው በተጨማሪ ጎል ነው። በዛ ላይ ደግሞ ከተቃራኒ ሳይድ ላይ ሊዮኔል ሜሲን አስቀምጠ ስለዚህ አርጀንቲና ላይ ጎሎችን ማስቆጠር ነበረባቸው። እንደ ሳካ አይነት ተጫዋቾች መግባት ነበረባቸው። እሳቸው ዳንበርንን ባክ ፋይቭ መረጡ። ከዛ በኋላ ሁሉም ነገር ተበላሽ። የእንግሊዝ ብሔራዊ ቡድን ከሜዳው መውጣት አቃተው። ከወጣም በረጅም ኳስ በሎንግ ቦል ፕሮሰስ ማድረግ አቃተው። አርጀንቲና አፈነው ሳፎኬት አድርገው ይፈም። ስለዚህ አሰልጣኙ ዋጋ ይከፍላሉ። ከዛ አስቀድሞ ደግሞ የነበረ እንትን አለ ምንድነው እንደ ንግር አይነት አይደል? እንደ ንግር ቀድመህ አሰልጣኙ ዋንጫ ካላመጣ ሰክሰስፉል አይደለም። ጀርመንና እንግሊዝ ያላቸው የተቀናቃይነት ታሪክ አለ። ስለዚህ በንጹህ ልብ ለእንግሊዝ ክብር አይፋለምም። ዋን ወርልድ ካፕ ቱ ወርልድ ዋር ነው ምርጫዎቹ ላይ የነበረን ክርክር ታስታውሳለህ። እንደ ማነው እንደ የቼልሲው ኮል ፓልመር አይነት ተጫዋቾችን የማንቸስተር ሲቲውን ፎደንን ሲተው ኢቨን ሃሪ ማጓየርን በመተው ምክንያቱም ብዙ ነገሮች ሲነሱ ነበር። ለማንኛውም ወደ አርጀንቲና ነው ወደ ስፔን አሁን የነሱ ታሪክ ነው። እንግሊዝ ጉራ ብቻ ነው ወደ ቤቱ አይመጣም። እግር ኳስ ተንፍሷል። ወደ አርጀንቲና ስመጣ አርጀንቲና አንዱ አድቫንቴጁ እኔ የሚመስለኝ የሲጅ ሜንታሊቲ የመከበብ ሜንታሊቲ ጆዜ እንዲህ ይሉ ነበር ትዝ ይልሃል። ከሴቱባል ፖርቹጋል ነዋሪዎች ውጪ ዓለም የኔ ጠላት ነው ይሉ ነበር። ተጫዋቾቻቸውን ሲያነሱ እኛን አይወዱንም ምናምን ይሉ ነበር። አርጀንቲናውያን ይሄ ጠቅሟቸዋል። በአንድ በኩል ለሜንታሊቲ የሚታዩ አይነት ኮንትሮቨርሲዎች አልፈዋል። እኔ የግብፁ ጨዋታ በደንብ መታየት አለበት የሚል እምነት አለ። የሚታዩ አንደኛው የግብጽ ብሔራዊ ቡድን የቫር ዲሲዥን ያቺ የአርጀንቲና 3ኛ ጎል የፈርናንዴስ ጎል። ከዛ በኋላ የምድብ ጨዋታዎች ላይ የሚታዩ የሚመስሉ ኢንሲደንቶች ነበሩ። እያንዳንዱ ፋውል አርጀንቲና ላይ የሚሰራ ተጫዋች ለምን ይሄ እንደዚህ አልተሰጠውም፣ ይሄ እንደዚህ ለምን አልተባለም የሚሉ ክርክሮች ይሄ ኳስ ዝም ብሎ በሚመለከቱ ሰዎች መካከል አይደለም ኤፍሬም፣ በትልልቅ ሚዲያዎች ላይ አርጀንቲና ፊፋ ቲም ነው የሚለው ትልልቅ በምትላቸው ሚዲያዎች ላይ ሲነሳ ነበር። ያዳምጣሉ ተጫዋቾቹ እና ሮሜሩ ሲናገሩ ነበር አይደል? ኢንዳይሬክትሊ ጠቅሟል። ዳይሬክትሊ በሌላ መንገድ በቃ ሰው ወይም ደግሞ ብዙ ጠላቶች አሉን የሚል ሜንታሊቲ አምጥቷል። ሜሲ በቃ ተአምራቱ ተዘንግተው ብዙዎቹ የዓለም ዋንጫው ነው ነርሰው የዓለም ዋንጫ ላይ ሜሲ ይሄንን ፐርፎርማንስ አላሳየም እንበል አልነበረም። ኢቭን የካታሩ የዓለም ዋንጫ የመጨረሻው ነበር። እኔ ምኞቴ ነው ብዬ እዚህ ስቱዲዮም ተናግሬያለሁ። ይሄንን ያሳያል የሚል እምነት ስላልነበረኝ ኤፍሬም እንደው በቃ ያ የመጨረሻ ኤግዚት ሚራክል ነው። ያ ኤግዚት በቃ ጥሩ ነበር። ያ ሲነግስ ሲቀባ ብለን የገለጽ ነው። ፒተር ዱሩሪ ፓራዳይዝን ሄዶ ጨበጠ። ማራዶና፣ ፔሌ፣ ማነው ስኪላቺን ጨምረ ዓለም ዋንጫን ያሸነፉ ዚዳን፣ ሮናልዲኖ፣ ጎቾ በትልቅነቱ ይስማማሉ ብሎ ኤክስፕሌን ያደረገው ያ ገለጻው ሲመጣ በዛ ኤግዚት ቢያልቅ ራሱ ሜሲን ትልቅነቱን ዝቅ አታርገው እንኳ ምን አጎደለ ሜሲ ለዓለም እግር ኳስ ምንም። ይሄ ሁሌ ዛሙኝ እንዳልኩት ቦነስ ነው። ይሄኛው የዓለም ዋንጫ ለሜሲ ቦነስ ነው እና ኢቭን የሜሲ ፐርፎርማንሶች እንኳ ስቴጅድ እንደሆኑ ተደርገው ይቆጠሩባቸዋል። ስክሪፕትድ እግሬ ላይ እያሳየ ስክሪፕትድ እንደሆኑ ተደርገው ይነሳሉ። ስንፈተ ግርዶሽ ይሄ
ኢነርጂ ነው የሚያቀጣጥል ነው ቡድኑን አይተዋል። አንድ ነው ጎል ሲያገባ ፋውል ኢቭን በእንግሊዝ ብሔራዊ ቡድን ሲሰራበት አንድ ቦታ ላይ አይተዋል። ማን ነው አንደርሰን ሲሰራበት 11 የአርጀንቲና ተጫዋች ሜዳ ላይ ወረሩት እኮ። ይሄንን ነገር ትመለከታለህ። ይሄ ምንድነው አሜሪካ ውስጥ በርግጥ ብዙ ፕሮሞሽኖችን የዓለም ዋንጫ ፕሮሞሽኖችን የሰራው ሜሲ ነው። ቤካም ዴቪድ ቤካም ናቸው። ኢንተር ሚያሚ ነው የሚጫወተው። ኢቭን የአሜሪካ ተንታኞች እንደ እዛ ሁነ በሎካል ቴሌቪዥናቸው ስትመለከት የውድድሩ ምርጥ ተጫዋች ከኛ ሊግ ነው የወጣው፣ ከእንግሊዝ ፕሪሚየር ሊግ አይደለም፣ ከስፔን ላ ሊግ አይደለም፣ ከምን አይደለም፣ የሜጀር ሊግ ሶከር ተጫዋች ነው እያሉ የሱን ነገር ማግኒፋይ የማድረግ ነገር ነበሩ። ያ በተቃራኒው ደግሞ ሮናልዶን ጨምረህ የሌሎች ብሔራዊ ቡድን እንግሊዝ፣ ፈረንሳይ ብሔራዊ ቡድን ያሉ ተጫዋቾችን እና ደጋፊዎችን ከሜሲ ተቃራኒ የበለጠ እንዲነሱ አድርጎ ነበር። ይሄ ሁሉ የመከበብ የመጠላት ከዛ ውጭ ደግሞ አርጀንቲና በተለያዩ ምክንያቶች ከእግር ኳስ ውጭ ባሉ ምክንያቶች ለምሳሌ ጥቁሮቹን ሲስተሚክ በሆነ መንገድ አቮይድ ያደርጋሉ። ጥቁር ተጫዋቾች የሏቸው ምናምን የሚሉ ከሜዳው ውጭ ያሉ ሜዳው ላይ ኳሱ ላይ ከመታያቸው ውጭ ያሉ ነገሮች ብዙ ጠላቶችን እና ተቃራኒዎችን አመጡባቸው። ለእግር ኳስ ስትደግፍ እንደ አንድ ደጋፊ ምክንያትህ ምንም ሊሆን ይችላል። ለምን በዚህ ምክንያት ደገፍክ ማለት አትችልም። ግን ወደ ትልቅ ክርክር አታመጣቸው። ወደ ሚዲያ የሆነ ፎርማል ወደሆነ ነገር አታመጣቸውም። ሶ አርጀንቲና ያጠቅማቸዋል። የዊኒንግ ሜንታሊቲያቸው ያንን አምጥቶላቸዋል። 2-0 እየተመራ ቡድኑ እኔ ደጋፊው አይቀመጥም። ይሄን ምልህ እኔ ብዙ ስቴዲየሞች ብዙ ነገሮችን ጨዋታዎችን አይተናል። ደጋፊዎች 20 ደቂቃ ዝም ሊሉ ይችላሉ። ኢቭን 30 ደቂቃ ዝም ሊሉ ይችላሉ። የአርጀንቲና ብሔራዊ ቡድን ደጋፊዎች 90 ደቂቃ ዝም አይሉ። ይሄ እየተመሩ ነው ምነግር፣ እየገባባቸው ነው ምነግር። ይሄ ደጋፊው ቡድኑ የሚያሳየው ነገር የሜሲ ኳሊቲ ወደ ተለየ ነገር አምጥቷቸዋል። ወደ ስፔን ቅድም ስታነሳው ነበር። ወደ ስፔን ስንመጣ ከአንድ አመት በላይ ያልተሸነፈ ቡድን ነው የስፔን ብሔራዊ ቡድን። ተገማችም ነበር ሲመጣ። የቶርናመንቱ ቤስት ዲፌንስ ነው። 7 ጨዋታዎች ላይ አልተሸነፈም። በሰባቱም ጨዋታዎች አልተሸነፈም። 2.15 ኤክስጂን ያስተናገደው በጣም ትንሹ ነው። የቶርናመንቱ ትንሹ ኤክስጂ ነው። ከ37 ቅድም 34 ነው ያልኩት። 37 ተከታታይ ጨዋታዎችን አልተሸነፈም። የአርጀንቲናም ተመሳሳይ ነው። ሁለት የማይሸነፉ ቡድኖች ናቸው። ኦስትሪያን ራውንድ ኦፍ 32 ላይ ኦስትሪያን ነበር የገጠሙት። 3-0 አልገባባቸውም። ኤፍሬም ስፔን የተቸገረችው በፖርቹጋል ነው። ለኔ ምን አይነት ፖርቹጋል ኳሊቲ የነበረው ቡድን ነበር። አሰልጣኝ የለውም። ውሳኔዎች ዋጋ አስከፍለውታል። ያቺ የሜሪኖ ጎል እስክትመጣ ድረስ ፖርቹጋል ቢያንስ ወደ ጨዋታውን ወደ 30 ደቂቃ መውሰድ በፔናልቲ ድረስ ማድረስ ይችል ይመስል ነበር። የፖሴሽን ብልጫ አይነት አልነበረውም። እንደውም በአንዳንድ ታይሞች ላይ ፖርቹጋል ብሔራዊ ቡድን ይሻል ነበር። ግን ፖርቹጋል እንደ ስፔንና እንደ አርጀንቲና ቡድን መሆን አልፈለገም። ሊደርም የለውም። ተጫዋቾችም ያ ኳሊቲ የላቸው። በሀገር እንትን ደረጃ ያንን ስሜት በማምጣት ደረጃ ደካማ ነበሩ። አሰልጣኛቸውም ልክ አልነበረም። የተቸገሩበት ጨዋታ 1-0 ያሸነፉበት ጨዋታ እሱ ፋይናል ከመድረሳቸው በፊት ቤልጂየም የገጠሙት ቤልጂየም ብቻ ነው ያገባባቸው 1 ጎል 2-1። ከዛ ቀጥሎ ፈረንሳይ በ2-0 ውጤት አሸንፎ ፍጻሜ ደረሱ። ባለፉት 4 ጨዋታዎች 1 ጎል ነው የገባባቸው። ምድብ ጨዋታዎች ላይ ክሊን ሺቶች አሏቸው እና ይሄ በጣም ባላንስድ የሆነ ቡድን። ምናልባት አርጀንቲና በዛኛው ሳይድ የገጠማቸው ተጋጣሚዎች ቀለል ያሉ ናቸው ከስፔን አንጻር። እውነተኛ ቴስቱ በጣም ፋይናል ላይ የሚመጣበት እውነተኛ ቴስት የስፔን ነው ብዬ አምናለሁ። ቅድም እንዳስቀመጥከው ፓው ኩባርሲ፣ ማርኮ ኩሬላ በምርጫ አይደለም እሱ ልክ ነህ። ከዛ ውጭ ግን አስባቡ ላልከው ቅድም ዳይሬክትሊም አርጀንቲናን የጠቀመው ፓዙን እኮ ሲተነትኑ ነበር እኮ ሰዎችና እኔ ግርም ይሉኛል። ለምሳሌ ከምድብ አንደኛ ከሆንክ የአርጀንቲና ላይን ያጋጥማል። ከምድብ ደግሞ ከተንገዳገድክ በምን አይነት ላይን እንደምትመጣ ይታወቃልና መርጦ አይደለም አርጀንቲና የገጠማቸው ለማለት ነው። እንግሊዝንም እንኳን ላያገኝ ይችል ነበር። በነገር ላይ ኮንጎ እንግሊዝን ሊጥል እኮ 8 ደቂቃ ነበር የቀረው። 74 ደቂቃ መርቷል። አንዳንዴ ያኛው ቡድን ይምጣልኝ ብለህ ማትመርጥበት ነገር ነው። እነዚህ ሚዛን ያነሱ። ወደ ስፔን ስትመጣ ላሚን ያማል በርግጥ ጎል አላስቆጠረም። 1 ጎል ነው በዚህ ዓለም ዋንጫ ላይ ያለው። ግን በጣም ሰክሰስፉል የሆኑ ድሪብሎችን ያደርጋል። የፈረንሳይን መከላከል እንዴት እንደለጠጠው አይታል።
ዋይድ ወደ መስመር ሉካስ ዲኝ በፍጹም እንደገና ማያሳውሰው ሊያሳውሰው ማይፈልገው ጨዋታ ነው ያሳለፈው። መመረጥስ ነበረበት በትክክል አሰላለፍም ሞር እሱ ትልቅ ጥያቄ ነው። ግን የተከላካዮችን ትኩረት ይሰርቃል፣ ትሪብል ያደርጋል፣ ይቀንሳል። አንድ ለአንድ የሆኑ ኳሶችን በማሸነፍ አሁን ሜዳ ውስጥ ከሚገቡ ከአርጀንቲና ከስፔንም ተጫዋቾች ላሚን ያማልን የሚያክል ተጫዋች አለ ብዬ አላምንም እኔ። አንድ ለአንድ የሆኑ ተጫዋቾችን በማለፍ ደረጃ ከሜሲ ውጭ ማለት ነው። በፋውሎች ደረጃ ፋውሎችን ያሸንፍላል ልክ ፔናልቲውን እንዳሸነፈው። ምክንያቱም ኳስ ማትነጥቀው ልጅ ነው። ይህን በዩሮ 2024 ላይ በአብዛኛው አይተነዋል አይደል? ወይ ፔናልቲ አካባቢ በጣም አደገኛ በሆነ እንቅስቃሴ ያደርግና በፍጥነት ፋውል እንድትሰራበት ያደርጋል። ወይ ፔናልቲ ወይ ደግሞ ጎል እንዲቆጠር የሚያደርግ እንቅስቃሴ ወይ ደግሞ ተሻምቶ ጎል የሚሆን ጥፋት እንዲሰራበት ያደርጋል። ለተጋጣሚ ፈታኝ ነው ለተከላካይ። ቡድኑ ደግሞ ፋታ ሲፈልግ ለምሳሌ ቢመራ የስፔን ብሔራዊ ቡድን ፋታ ቢፈልግ የሚያስፈልገውን ፋታ ሁሉ መስጠት ይችላል። በጣም የደነቀኝ ደግሞ የመከላከል ተሳትፎ በዚህ የዓለም እግር ኳስ ዋንጫ ላይ ከፈረንሳይ ጋር በነበረው ጨዋታ የላሚን ያማልን የመከላከል ተሳትፎ የዴላ ፎንቴ ስራ ነው። በጣም እንደ ቲም የተቀየረ ተጫዋች እንዲህ አይነት ተጫዋቾች አሁን ኤምባፔ ሜሲ የለበትም እንዲህ አይነት ተሳትፎ የለበትም፣ ኃላፊነትም አልተሰጠው። የሜሲ ተግባር ከኳሱ ጋር ላሚን ያማል እንዲህ አይነት በጣም ኳሊቲ ያላቸው ተጫዋቾች ብዙ ጊዜ ኳሱን ይጠብቃሉ እንጂ ሄደው ተሳትፈው ሰርተው ሲያመጡ አትመለከትም። እዚህ የዓለም ዋንጫ ላይ እኔ የተቀየረ በዲፌንሲቭ ፓርቲሲፔሽኑም የተቀየረ ላሚን ያማልንም ተመልክቻለሁ። ይሄ ምናልባት ኤክስትራ ጥንካሬ ለስፔንም ይሰጣል የሚል እምነት አለ። ግን ለመገመት በጣም ከባድ የሆነ ፋይናል ነው። ወርልድ ካፕ ፋይናል ሜዲን ላማሲያ ደርቢ ዛሬ ምሽት 4 ሰዓት ከኒውዮርክ የዓለም እግር ኳስ ዋንጫ 23ኛው የዓለም እግር ኳስ ዋንጫ በድምቀት ይጠናቀቃል። ወሩ ሙሉ በጣም ብዙ ነገሮችን ስናነሳ ነበር። ፍቅር የአርጀንቲና ብሔራዊ ቡድን 19 ያስቆጥሯል። ስፔን 14 ነው ያስቆጥረው፣ አንድ ነው የገባበት። አርጀንቲና 7 ገብቶባታል። በጣም ለኔ ድሪም ፋይናል ነው። ዲዘርቭ የሚያደርጉት ፋይናሊስቶች ናቸው አሁን ዛሬ የተገናኙት። ፍቅር በአድቬንቸሩ ሁሉንም ያሸነፈ የቻሉ ድራማ መውሰድ የቻሉ የአርጀንቲና ሚራክል ነው ያው ሜሲ ስላለ። ስፔን በኮንፈርት በጣም ቀላሉ ተጋጣሚው ፈረንሳይ ነው ያደረገችው ከነ ካፖ ቬርዴ ኦፍ ኮርስ ሳውዲን 4-0 አሸንፋለች። ተመሳሳይ በለው ዩራጓይ፣ ኦስትሪያ፣ ፖርቹጋል፣ ቤልጂየም ስታቀና አንድ ጎል ነው የተቆጠረበት። ጥሩ ዲፌንስ ላማሲያ የአካዳሚ ታለንት ተስጦ እንደገና የሜሲ አልጋውራሽ ለመሆን ጆርኒው ላይ ያለ ከበረታ ሜሲ መሆን አይቻልም። በሜሲ ልክ መቀመጥ በጣም ፈተና ነው። ፍቅር የ23 አመታት አሻራውን ላይ ሳይጎዳ በኮንሲስተንሲ ድራማውን እየወሰድክ የሜዳው አውራ ሆነህ የተጠራጠሩትን ሁሉ አሳምነው። አሁን እኮ ስንት መለያ ቀየረ ደጋፊው ከሜሲ ተቃራኒ ቆመ እንደ ክትባት። አንድ የሚደንቀው ነገር የለም። ለምንድን ነው ግን ይመስላል ፍቅር አሁን ማለት ሜሲን መጠራጠር እኮ አለማየት ነው ለኔ የሚመስለኝ። ማለት እግር ኳስ ከወደድክ ካዝናና እግር ኳስ በእግር ኳስ በጣም በቃ ጊዜን በጣም እግር ኳስ ከጓደኞች ከቤተሰቦች ጋር በጣም በጆርኒው ከተዝናና ይህንን ውበት የሜሲን አለማድነቅ የሜሲን ከፍታ አለማመን አለማየት ነው። እግር ኳስ ግን ዳሰሳ ነው። እግር ኳስ እንዲህ ነው ኤፍሬም። ምክንያቱም በየትኛውም ዘመን ላይ ያሉ ተቀናቃኞች ብቅ ሲሉ ያንን ኮከብ የምትደግፍበት የራስ ምክንያት አለ። እንደውም አንተ የሰራው ፕሮግራም ላይ ነው ካንቶና የእግር ኳስ ክለብና ተጫዋችን የምትደግፈውን ተጫዋች በቃ እስከ መጨረሻው ነው የምትከተላቸው። ክለብ ግድ የለም እስከ መጨረሻው ነው የምትከተላቸው። ክለብ ሪሊጅን ሊሆን ይችላል ዴፊኒትሊ። እግር ኳስ ናሽናል ቲምም ስትመጣ አሁን ናሽናል ቲምም ስትመጣ እንደዛ ነው። አሁን ለምሳሌ ናሽናል ቲምም እንደዛ ነው። ለምሳሌ አንዳንዴ ኬፕ ቨርድ ከአርጀንቲና ሲጫወቱ በርካታ ኢትዮጵያውያን አፍሪካውያን ምናምን የአርጀንቲና ደጋፊዎች ሆነው ይታያሉ። እና ኮሜንቱ ላይ ተገባና አፍሪካውያኑ ናችሁ አርጀንቲናን ትደግፋላችሁ ይላል። ኬፕ ቨርድ ወደ ዓለም ዋንጫ የመጣችው የዓለም ዋንጫ ከተጀመረ ከ100 ዓመት በኋላ አካባቢ ነው። ኳስ የሚያይ ሰው በሙሉ ያየው አርጀንቲና። ስለዚህ ኬፕ ቨርድ ስለመጣ ከአፍሪካ ስለሆነች አርጀንቲናን ትቼ
ኬፕ ቨርድ ልደግፍ አፍሪካዊ ኮኔክሽን በሚል አይሰራም ኳስ እንደዚህ ምን ይገርማል ብዙ ኢትዮጵያውያን ግብጻዊ ነበሩኩ ነገር እንዲህ አይነት አይደለም ኳስ በተለይ ከኳስ ጋር የምትኖር ከሆነ የምትወደው ናሽናል ቲም የምትወደው እኔ ለምሳሌ መጀመሪያ ኳስ ሳይ ከአባቴ ጋር ነው የዓለም ዋንጫ ነው ያየሁት ትንሽ ልጅ ነኝ የአሜሪካ የዓለም ዋንጫ በጣም በትንሽ እይታ ቤቤቶ እነ ዱንጋ ሮማሪዮ ብራዚል የነበሩበት ቡድን ሁሌ በቃ ቢጫው መለያ ነው ሴሌክሽን ከዛ ቀጥሎ ግን ገለልተኛ ሆነ ያደነክ ይሄ ቡድን ቢያሸንፍ የምትላቸው ምክንያቶች ይኖራሉ ስለዚህ አንዳንድ ጊዜ የሚሰጡት ምክንያቶች ከእግር ኳስ ተሰሰረና እውቀት ጋር የሚገናኙ ናቸው ግን ክርክሮች ሁሌ ይኖራሉ ለምሳሌ ሮናልዶ በጣም የምትወድ ብትሆን በግል ክርስቲያኖ ሮናልዶን ሊዮኔል ሜሲ 9ኛ ባለንዶር እንዳያሸንፍ ተጨማሪ ዓለም ዋንጫ አሸንፎ ጋፑ እንዳይሰፋ ብታስብ ተፈጥሮ ነው የእግር ኳስ ካራክተር ግን ግለሰብ አይመለክም አሁን በኤሪክ የእግር ኳስ ካራክተር ነው ወደ ክርክር ስትመጣ ግን ምንድነው ያኛውን ሰው እንዳታደንቅ ያኛውን ሰው የሚሰራውን ተግባር እንዳትመሰክር የሚገድብ ምንም ነገር የለም ሮናልዶን ሜሲን በጣም ያደነክ የሮናልዶን ድንቅ ተግባሮች እንዳትመሰክር ሜሲን ደግሞ ያለም ድንቅ እንዳትል የሚያደርግ ምንም ነገር የለውም ግርዶሽ ነው ያ እንዲህ አይነት ነገሮች ይኖራሉ በእግር ኳስ ያው እንደ አረዳድ ይሆናል ብዬ ነው ማሰብ ፖርቱጋል እኮ የዓለም ዋንጫ ፍጻሜ አለች እኮ ዛሬ ሶሻል ሚዲያ ላይ አልወደቀችም ነው ዘማልክ ለማን ያው አልወደቀችም ለምሳሌ ዛሬ አርጀንቲናን ስደግፍ እኔ ምን መሰለ ፍቅር የኔ አሁን ተግባብተን ሙቭ አታረግም ነው የኔ አባባል ከብሔራዊ ቡድን ጋር አሁን ሜሲ ስላሸነፈ ሜሲ ተከትለህ አትሄድም አሁን ክለብ ላይ ኪንግ ኤሪክ እንዳለው ሚስትህ ልትቀይር ትችላለህ ናሽናል ቲም ናሽናል ቲም የፖለቲካ ግለሰብ ላይ ስመጣ ነው ፍቅር አሁን ወደ ግለሰብ ስመጣ ኢንዲቪጁዋል ብሪሊያንስ አማራዶና እንትጠለዋለህ እንደ ሜሲ አሁን የምታየውን ነገር ማድነቅ የሜሲን ይሄ ሚራክል እንድትጠላው ያደርግ ምን መሰለህ የጄነሬሽን የዛኛው አንደኛው አንተ በጣም የምትወደው ተጫዋች እጣ ፈንታው አሁን ለምሳሌ አይሾ ስፒድ እኔ ወደ እግር ኳስ የመጣው እንደዚህ እየጮህ ነው ብዬ ነው የመጣው ወደ እየጮህ ነው የመጣው ብዙዎች እንዲያሉ ነው አልከዋል በቃ ምክንያቱ ምንድነው ለሱ እግር ኳስ ማለት ሮናልዶና ሜሲ ነው ለሱ በቃ ሮናልዶን ማስበለጥ ሜሲን ማስበለጥ ምናልባትም የእንትንም ጉዳይ ሊሆን ይችላል የሶሻል ሚዲያ አሁን እንደምታውቀው የሥራ ጉዳይ ሊሆን ይችላል አድነኝ ምና አያስብልም ሮናልዶ ሊተራሊ ሮናልዶ አይደለም የተሰናበተው በነገራችን ላይ የዓለም ዋንጫ ነው የፖርቹጋል ብሔራዊ ቡድን የተሰናበተው ክርስቲያኖ ሮናልዶ በተናጠል ከተመዘነ ሁሉን አቺቭ አድርጎ ሄዷል ሁሉን አቺቭ አድርጎ ከዓለም ዋንጫ ውጭ ማይነስ ዓለም ዋንጫ ይሄን የማይፈቀው ነው ከሲቪው ላይ አይፈቀውም ሜሲ የዓለም ዋንጫ አለው ስታወዳድር ወደ ስታቲስቲክስ ትመጣለህ ግን ይሄ ከዛ መለስ ያሉት ነገሮች ጨዋታዎች ናቸው ብለን ብናልፋቸው ይሻላል እሱም በየልኩ ያለ የፉትቦል ውበት አንደኛው አድቬንቸር ነው የሚለው በደንብ ያስማማል እንጂማ ከፈርጉሰን በኋላ ዩናይትድ እንደዛ ሲከስር ፍቅር ይቀየራል ነበር እንዴ አይደለ በቃ በውጤቱ በጣም ዩናይትድ ከከፍታው ወርዶ ቁልቁል ግን ካንቶና እንዳለው ነው ለምሳሌ የትዳር ጓደኛን የፖለቲካ አቋምህን የቀያየርኩላ ህዝብን ግራ ማጋባት መብትህ ነው እምነትህን ልትቀይር ትችላለህ ክለብህ አይቀየርም ይመጣል ናሽናል ቲምም አይቀየርም ናሽናል ቲም ውስጥ ደግሞ ግለሰቦች ይነግሳሉ ልክ በአርጀንቲና ከፍታ ውስጥ ሜሲ እንደነገሰው ይህንን ኢንዲቪጁዋል ብሪሊያንስ እና ከፍታ ማይደገም የሚመስል ነገር ደግሞ እስከ ጥግ ማመን ያስፈልጋል ከሜሲ ተቃራኒ መቆም እኮ አድነኝ ነው መጨረሻው እንደ ስፒድ እና መሰሎቹ ላሚን ያማል አድነኝ እያልክ ነው የምትቀጥለው ያው ስራም ነው በርግጥ ለነገሩ ያዘነ መስሎ አይታማሽን ከባለል ሜዳ ለሜዳ በነጋታው ደግሞ ሜሲ ፔናልቲ ላይ ሲቋጥራዩ እንጀራ አርጎት ነው ማን ሻምፒዮን ነው አርጀንቲና እንግዲህ ለምን መሰለ እንደዛ ምል ፍቅር ይሄ በሰከንድ ራውንድ ደንሶ ጨርሰው በሌላ የዓለም ዋንጫ ላይ አጋጣሚ ሳይሆን ቅድም በጣም አሪፍ አርገን የጠቀስከው
ፓራዳይዙን ጨብጦ መልሶ ለመጨበጥ እንደገና ዓለም ዋንጫውን አሳምሮ ፋይናል የደረሰው ዘ ቢዩቲፉል ዳንስ እንዲሆን ላሚን ያማልና ይሄ ድንቅ ስፔን አደገኛ ተፎካካሪ ይሆናል። ሚራክሉ ሊወስዱ ይችላሉ፣ ግን ሰፊ አመታቶች አሉት። ሜሲ ሰርቶ ደንሶ ተጠቦ ነው ደግሞ የደረሰው። ሂ ዲዘርቭ ከአርጀንቲና ጋር የሻምፒዮን ሜንታሊቲ ያላቸው ሊዮኔል ሜሲ ያላቸው የኖካውት ኤክስፒሪየንሳቸው ከስፔን የተሻለ ነው። የማጥቃት አቅማቸውን በጣም ጥሩ ነው። እንግዲህ ለኔ ከዲፌንስ አንጻር አንድ ጎል የገባበት ነው የስፔን ብሔራዊ ቡድን። አማካዩን በፈረንሳይ የተመለከትነው ፐርፎርማንስ ከቀጠሉ እና ደግሞ የሊዮኔል ሜሲ ትኩረት አርጀንቲናን ለማቆም ለኔ ትልቁ ፎከስ ሊዮኔል ሜሲ ነው ብዬ አስባለሁ። ያንን ለማሰብ የሚችሉ አሰልጣኝ ናቸው ዴላ ፎንቴ። በትንሽ አድቫንቴጅ ስፔን ብሔራዊ ቡድን ሁለተኛውን ሻምፒዮንሺፕ ያሳካል ብዬ አስባለሁ። ማክሰኞ ይዘነው እንመጣለን። የላማሲያ ሪል ቦስ ከላማሲያ አዳዲስ አልጋ ወራሾች ጋር ነው። ለማንኛውም ስፔን ወይስ አርጀንቲና?